ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ ፍሬሽማን ኮርስ ኢኮኖሚክስ ዩኒት 1 ፓርት 3 ስካርሲቲ ቾይስ ኦፖርቹኒቲ ኮስት ኤንድ ፕሮዳክሽን ፖሲቢሊቲ ፍሮንተር የሚሉትን ሐሳቦችን እናያለን። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ አንድ በአንድ እንይ። what is the scarcity, what is choice, what is the opportunity cost የሚለውን ዲፕሊ እናያለን። በጣም ወሳኝ የሆኑ ነጥቦች ናቸው። It's often said that central purpose of economics activity is production of goods and service. የኢኮኖሚክስ ሰንትራል ዋና ዓላማው ተብሎ የሚወሰደው ምንድን ነው? እቃን ማምረት ወይም አገልግሎትን ማምረት ነው። ማምረት ሌላ ምን ይሆናል? to satisfy consumer need and want. ምን እነዛ ነቃዎች የሚያመርተው ለምን? የተጠቃሚዎችን ፍላጎት ለማሟላት። that means to meet people need for consumption both as means of survival and also to meet their overgrowing demand for improved lifestyle or standard living. ምንድነው የሚፈልገው? survive ለማድረግም ሊሆን ይችላል። አሊያም ደግሞ what ላይፍ ስታንዳርድ ሊቪንጋችንም እስከመቀየር ድረስ ፕሮዳክሽን ላይ ነው የሚሰራው ኢኮኖሚክስ ይለናል። ስለዚህ እዚህ ቦታ ላይ ስንሰራ ሲያጠና እነዚህ ነገሮች ማየት ወሳኝ ነው። ስካርሲቲ ኦፖርቹኒቲ ኮስት ቾይስ የሚባሉ ሐሳቦችን። ስለዚህ ስካርሲቲ ብለን እንጀምር። what is the scarcity? the fundamental economic problem that any human society faces with the problem of scarcity. በጣም ወሳኝ የሆነ የኢኮኖሚክስ ምን ፕሮብለም ነው? የኢኮኖሚክ ችግር ነው። ምን ስካርሲቲ ለምንድን ነው ችግር ይሆን? የማንኛውም ማህበረሰብ any society faced with this problem of scarcity ማንኛውም ማህበረሰብ ፌስ የሚያደርገው ነው ይህን ስካርሲቲ የተባለውን ፕሮብለም። ስለዚህ ስካርሲቲ ማለት ምን ማለት ነው እንበል። ስካርሲቲ refers to fact that all economic resources that society needs to produce goods and services are finite or limited in supply. ምን አለን? ስካርሲቲ ሪፈር የሚያደርግልን ኢኮኖሚክ ሪሶርሶችን በሶሳይቲ ውስጥ የሚገኙ እቃን ለማምረት ወይም አገልግሎትን ለማምረት የምንጠቀማቸው ምኖች ሪሶርሶች። እነዛ ሪሶርሶች ምንድናቸው ይለናል? ሪሶርስስ ኢኮኖሚክ ሪሶርስስ ሶሳይቲ ኒድ ቱ ፕሮዲዩስ ጉድስ ኤንድ ሰርቪስስ። ማህበረሰቡ የሚጠቀማቸው እቃን ወይም አገልግሎትን ለማምረት የሚጠቀማቸው ሪሶርሶችን ነው ስካርስ የምንላቸው። ምን ፋናይት ስለሆኑ፣ ሊሚትድ ኢን ሰፕላይ ስለሆኑ፣ በአቅርቦት የተገደቡ ስለሆኑ፣ የሚያልቁ ስለሆኑ ስካርሲቲ አልናቸው። ስካርሲቲ ማለት ሊሚትድ ማለት ነው። ኦኬ እጥረት ማለት ነው። but their being limited should be expressed in relation to human want. ግን ሊሚትድ ያልነው ከምን አንፃር ነው? ከሰው ልጆች ፍላጎት አንፃር ነው። ምክንያቱም የሰው ልጅ ብዙ ይፈልጋል። human wants are what? unlimited but resources are limited የሚል ጽንሰ ሐሳብ አለ። የሰው ልጅ ፍላጎት ያልተገደበ ነው፣ ግን ሪሶርሶች የተገደቡ ናቸው። ስለዚህ ስካርሲቲ ያልናቸው ማለት ነው። those terms scarcity reflect the imbalance between our want and means to satisfy those want. የኛ ፍላጎት ምን ኢምባላንስ ነው? የኛ ፍላጎትና እነዛን ፍላጎት የምናሟላባቸው ሪሶርሶች ሊሚትድ መሆናቸው፣ ኢምባላንስ መሆናቸው፣ ሳይመጣጠኑ ሲቀሩ ስካርሲቲ የሚለውን ሪፍሌክት ያደርግልናል ማለት ነው። ኦኬ ስለዚህ ሪሶርስን ወደ ሁለት እንከፍለዋለን። ፍሪ ሪሶርስ አለ፣ ስካርስ ወይም ኢኮኖሚክ ሪሶርስ አለ። ስካርስ ሪሶርስ ኦር ኢኮኖሚክ ሪሶርስ። ፍሪ ሪሶርስ ስንል is a resource said to be free if the amount available to the society is greater than the amount people desire at zero price. example sunshine. እነዚህ ፍሪ ሪሶርሶች የሚባሉት ነፃ ምንም ገንዘብ ማናወጣባቸው ናቸው። ለምንድነው ገንዘብ ምንም ገንዘብ ማናወጣቸው በነፃ መናገኛቸው? እነዚህ ሪሶርሶች ምን ስለሆኑ? if amount available to society is greater than the amount available people desire. የሰው ልጅ ከሚፈልገው በላይ greater than ያይቹና የሰው ልጅ ከሚፈልገው በላይ greater than ስላሉ available ስለሆኑ በሶሳይቲው ማለት ነው። ስለዚህ በነፃ በግፍ ስላሉ በነፃ እንጠቀማቸዋለን። የፀሐይ ብርሃንን ሊሆን ይችላል፣ አየርም ሊሆን ይችላል፣ ኤር ሊሆን ይችላል። እነዚህ ፍሪ ሪሶርስ እንላቸዋለን ማለት ነው። ወደ ኢኮኖሚክ ወይም ስካርስ ሪሶርስ እንመጣ ግን a resource said to be what? scarce or economic resource when
እነዛን ሪሶርሶች ስካርስ ወይም ኢኮኖሚክ ሪሶርስ የምንላቸው መቼ ነው? the amount available to society is less than what people want to have at zero price ነው። እነዛ ሪሶርሶች የሰው ልጅ ከሚፈልጋቸው አንፃር ስናይ is what less than ካነሰ በላይ ነው ያሉት በማህበረሰቡ እንደ ዓለምም ደረጃ እነዚህ ሪሶርሶችን በመናይበት ሰዓት ለዛን what people want ከሰው ልጅ ፍላጎት በጣም ባነሰ መልኩ ነው ያሉት። ስለዚህ በዜሮ ፕራይስ አይታሰብም ማለት ነው። በነፃ ማግኘት አይታሰብም ማለት ነው። እነዚህ ሪሶርሶች ስካርስ ሪሶርሶች አልናቸው ማለት ነው። ኦኬ ኤግዛምፕልን በመናይበት ሰዓት the following are examples of scarce resource የስካርስ ሪሶርስ ኤግዛምፕል በመናይበት ሰዓት all type of human resource ሁሉንም የሂውማን ሪሶርስ ከሰው ልጅ የምናገኘው ሪሶርስ ለማኑዋሊ ኢንተሌክቹዋሊ ስኪልድ ስፔሻላይዝድ ላበር ይሄ ስኪልድ የሆነው ማን ስኪልድ የሆነው ላበሩ የሰው ልጅ ኢንተሌክቹዋሉ ማኑዋሊ የሆነው ዕውቀቱ እነዚህ ሁሉ ምንድን ናቸው? ሪሶርስ ናቸው። ስካርስ የሆኑ ሪሶርስ ናቸው። በነፃ ልናገኛቸው አንችልም ማለት ነው። ሞስት ናቹራል ሪሶርስ ላይክ ላንድ ናቹራል ሪሶርሶች ለምሳሌ መሬትን ሊሆን ይችላል። ስፔሻሊ ፈርታይል የሆነ ላንድ ሚኔራሎችን ክሊን ዋተር ፎረስትስ ኤንድ ዋይልድ አኒማልስ አር ኦልሶ ዋት ስካርስ ሪሶርስ በነፃ የሚገኙ አይደሉም። ኦኬ ኦል ታይፕስ ኦፍ ካፒታል ሪሶርስ ላይክ ማሽን ኢንተርሚዲየት ጉድ ኢንፍራስትራክቸር እነዚህ ሁሉም ናቸው ስካርስ ሪሶርሶች ናቸው። ኦል ታይፕስ ኦፍ ኢንተርፕረነር ሪሶርስ ሁሉም የክሬቲቪቲ የሰው ልጅ ክሬቲቪቲ ኢንተርፕረነር ስራ ፈጣሪነት ይሄ ራሱ አንድ ስካርስ ሪሶርስ ነው ማለት ነው። ኦኬ ግን እንደዚህ ከፋፍለን ካየን ስካርስ ሪሶርሶችን በአምስት ዋና ዋና ክፍሎች እናስቀምጣቸዋለን። በአምስት ዋና ዋና ክፍል እናስቀምጠዋለን። ኦኬ ኢኮኖሚክ ሪሶርስ are usually classified into በአራት ዋና ዋና ክፍሎች ይቀመጣል። የመጀመሪያው ላበር ብለን እናስቀምጠዋለን። ስካርስ ሪሶርሶችን ማለት ነው ወይም ኢኮኖሚክ ሪሶርስ refers to the physical or as well as mental effort of human being in the production and the distribution of goods and service ላበር ስንል ፊዚካሊም ሊሆን ይችላል ወይ ሜንታሊ የሰው ልጅ ጉልበቱ አልያም ደግሞ ዕውቀቱም ሊሆን ይችላል። ያ ለፕሮዳክሽን ፕሮሰስ ስንጠቀም ወይም ያመረትነው ምርት አገልግሎት ዲስትሪቢዩሽን ላይ ስንጠቀም ይሄንን ላበር ስንጠቀም that is what the reward for labor is called wage ደሞዝ በመክፈል ነው ማለት ነው ይሄንን የምንጠቀመው። ስለዚህ በነፃ ማናገኝ ከሆነ ደግሞ what ስካርስ ሪሶርስ እንለዋለን ማለት ነው። ላበር ስካርስ ሪሶርስ ነው። ላበር ስንል ፊዚካሊም ሊሆን ይችላል ሜንታሊ የሆነ ጉልበት የሰው ልጅ ጉልበት ነው ለፕሮዳክሽን ፕሮሰስ የምንጠቀመው የሚያገለግለን የሆነ አንድ ጉልበት ከስካርስ ሪሶርስ እንመድበዋለን ማለት ነው። ይሄንን ላበር ለማግኘት ዌጅ ደሞዝ መክፈል ይኖርብናል ማለት ነው። ቀጣይ ምን አለ? ላንድ በሁለተኛ ደረጃ ላንድ refers to natural resource or all the free gift of natural usable in the production of goods and service ላንድ መሬት ስንል ኔቸራል የሆነ ሪሶርስ ነው ተፈጥሯዊ የሆነ ሪሶርስ ነው። ፍሪ ጊፍት ነው ግን ቢሆንም በነፃ እናገኘውም። ፍሪ ጊፍት ነው ምንም ወጪ አላወጣንበትም አልደከምንበትም ግን በነፃ አይገኝም። ለምን? የሰው ልጅ ከሚፈልገውና አሁን ላይ ያለው አቅርቦት ስላልተመጣጣነ ኢምባላንስ ስለሆነ ማለት ነው። ይሄን በዜሮ ፕራይስ አናገኘውም። ስለዚህ ለፕሮዳክሽን ፕሮሰስ የምንጠቀመው ይህ መሬት the reward for service land is known as rent በኪራይ መልኩ መሬትን እናገኛለን ማለት ነው። ሶስተኛው ካፒታል ነው። ካፒታል ስንል refers to all manufacture inputs that can be used produce other goods and services ካፒታል ስንል ሌሎች ነገሮችን ለማምረት የምንጠቀመው ግብአቶችን ላይክ ኢኩዊፕመንት ሊሆን ይችላል። ማሽነሪዎች ሊሚትድ ናቸው ስካርስ ናቸው። ኢኩዊፕመንት ማሽነሪ ኢኩዊፕመንት ትራንስፖርት ኮሚኒኬሽን ፋሲሊቲ ኤንድ ኢትሲ እነዚህ ሁሉ ካፒታል ይባላሉ ማለት ነው። the reward for service for a capital is called interest ሪዋርዱ ኢንተረስት ነው ወይም ወለድ የሚባለው ነገር ማለት ነው። ኦኬ መጨረሻው ኢንተርፕረነር የኢኮኖሚክ ሪሶርስ ክፍል ኢንተርፕረነርሺፕ
refers to a special type of human talent that helps to organize and manage other factors of production to produce goods and service and take risk of making loss. The reward for entrepreneurship is called profit. Entrepreneurship ማለት ስፔሻል የሆነ ስፔሻል ታይፕ የሆነ የሰው ልጅ ታለንት ነው፣ ተሰጥኦ ነው። ምን ድርጅትን ኦርጋናይዝድ የማድረግ ማኔጅ የመምራት ብቃት ፕሮዳክሽን ቱ ፕሮዲዩስ ጉድስ ኤንድ ሰርቪስ ማለት ነው። እቃንና አገልግሎትን በምናመርትበት ሂደት ላይ ማኔጅ እና ኦርጋናይዝድ ማድረግ የሚችል የሰው ልጅ ታለንቱ ዕውቀቱ ዛት ኢዝ ኢንተርፕረነርሺፕ እንለዋለን። ያ ማለት አደጋዎችን በመጋፈጥ የሆነ ነገር እያገኘ ኢንተርፕረነርሺፕ ለማግኘት the reward for entrepreneurship is called profit ትርፍ ሪዋርድ ነው ማለት ነው። ኦኬ በመቀጠል ኢንተርፕረነር አር ኢንዲቪጁዋል who what ኢንተርፕረነር ስንል ኢንዲቪጁዋል ነው ምን ማድረግ የሚችል ኦርጋናይዝድ ፋክተር ኦፍ ፕሮዳክሽን ቱ ፕሮዲዩስ ጉድስ ኤንድ ሰርቪስ ሜክ ቤዚክ ቢዝነስ ኤንድ ፖሊሲ ዲሲዥን ኢንትሮዲዩስ ኒው ኢኖቬሽን ኤንድ ቴክኖሎጂ ኢንቱ ዘ ቢዝነስ ሉክ ፎር ኒው ቢዝነስ ኦፖርቹኒቲ ምን የሚያደርግ ኦርጋናይዝድ የሚያደርግ ነው። ፕሮዲዩስ ቱ ፕሮዲዩስ እቃንና አገልግሎትን የሚያመርት ነው ፕሮዳክሽን ላይ ሜኪንግ ቤዚክ ቢዝነስ ፖሊሲ ዲሲዥን ፖሊሲዎችን የሚያወጣ ነው የቢዝነሳችን ውስጥ ኢንትሮዲዩስ ኒው ኢኖቬሽን አዲስ ነገሮችን ቴክኖሎጂዎችን የሚያመጣ ነው በኢንዱስትሪው ሉክ ፎር ኒው ቢዝነስ ኦፖርቹኒቲ አዳዲስ ቢዝነስ ኦፖርቹኒቲን ያያል እንዴት ቴክ ሪስክን ቴክ ያደርጋል ይጋፈጣል አደጋን ኤንድ ኦፍ ሜክ ሎስስ እንዲሁም ሜክ ሎስ ያደርጋል ማለት ነው። ይሄ የኢንተርፕረነርሺፕ መገለጫ ነው ማለት ነው። ኦኬ ሌላው ወደ ዋናው ስንመጣ ስካርሲቲ ዳዝ ኖት ሚን ሾርቴጅ። ዋናው ጽንሰ ሐሳባችን ስካርሲቲ ሾርቴጅ ማለት አይደለም። we have already said to goods is said to be what scarcity if the amount available to less than the amount people wish to have their price. scarcity does not mean shortage ስንል ግልጽ እኮ ነው። ገደብ ስካርሲቲ ማለት ሊሚትድ ነው ገደብ ነው ብለናል። ሾርቴጅ ማለት ግን እጥረት ነው። እጥረት ጊዜያዊ ነው። ሾርቴጅ ስንል ጊዜያዊ ነው ሊፈታ የሚችል ነገር ነው። ስካርሲቲ ስንል ግን ቀደም እንደተናገር ነው ስካርሲቲ if the amount available ለዛን what amount የሰው ልጅ ከሚፈልገው እና እነዚህ ሪሶርሶች ዓለማችን ላይ ባሉበት ደረጃ ያሉትን ስናነጻጽር ኢምባላንስ ነው ለዛን ነው። ስለዚህ በዜሮ ፕራይስ አናገኛቸውም ስካርሲቲ ያልናቸው። ሾርቴጅ ስንል ግን but we say that there is a shortage goods and service when the people are unable to get the amount they want to at the prevailing or going price. የሆነ ገበያ ላይ ሄደን ለምሳሌ የሆነ ገበያ ላይ ሄደን ዛሬ ቲማቲም እጥረት አለ ስለዚህ ቲማቲም የለም ተብሎ እኛ በተባለው ዋጋ ለመግዛት ዝግጁ ሆነን ግን ሳናገኝ ስንቀር በምን በእጥረት ምክንያት በሾርቴጅ ምክንያት ነገ ከነገ ወዲያ ግን ሊጥለቀለቅ ይችላል ገበያው። ይሄንን ሲቹዌሽን ሾርቴጅ እንለዋለን። ግን ስካርሲቲ ስንል ሊሚትድ ነው ገደብ ነው። ሾርቴጅ ስፔሲፊክ the short term problem but scarcity is what universal and everlasting problem. ሾርቴጅ ስንል ስፔሲፊክ የሆነ ነው የአጭር ጊዜ የሚቆይ የሆነ ችግር ነው። ስካርሲቲ ግን ዩኒቨርሳል በአለም ደረጃ ነው እንዲሁም ደግሞ ኤቭሪላስቲንግ ነው እስከ መጨረሻው የሚቀጥል የሆነ ችግር ነው ማለት ነው። ስለዚህ ስካርሲቲ ዳዝ ኖት ሚን ሾርቴጅ ስካርሲቲ እና ሾርቴጅ አይገናኙም ማለት ነው። ሁለተኛው ጽንሰ ሐሳባችን ምንድነው? ቾይስ የሚለው ጽንሰ ሐሳብ ነው። ቾይስ ማለት ምርጫ ነው። ስለዚህ ምን እንዴት ምርጫ የሚባለው ነገር እዚህ መጣ የሚለው እኔ if resources are scarce ሪሶርሳችን ስካርስ ከሆነ resources are scarce then the output will be limited. ሪሶርሳችን ስካርስ ከሆነ የተገደበ ከሆነ አውትፑታችን የምናመርተው ምርትም የተገደበ ነው። if output is limited አውትፑታችንም ሊሚትድ ከሆነ then we cannot satisfy all of our want. ስለዚህ ሁሉንም ፍላጎታችንን ማሟላት አንችልም። አውትፑታችን ሪሶርሳችን የተገደበ ነው ስካርስ ነው። ስለዚህ አውትፑታችን የምናመርተው ምርትም የተገደበ ነው። የምናመርተው ምርት የተገደበ ከሆነ ሁሉንም ፍላጎታችንን ማሟላት አንችልም። so choice must be made ስለዚህ መምረጥ አለብን ማለት ነው። ሁሉንም ፍላጎታችንን ማሟላት ማንችል ከሆነ due to the problem of scarcity individuals firms and governments are faced to choice as to what out to produce. ስለዚህ በስካርሲቲ ምክንያት በስካርሲቲ ፕሮብለም ግለሰቦች ድርጅቶች መንግስትም
forced to choose እንዲያደርግ ፎርስ ያደርገዋል። ምን ላምርት? ለምን ሁሉም ማምረት አንችልም? መምረጥ ይኖርብናል። ይያችሁና in what quantity and what ought to not produce። ስለዚህ ምን ማምረት አለብኝ፣ ምን መምረት የለብኝም፣ በምን ያህል ኳንቲቲ የሚለውን መምረጥ ይኖርበታል ማለት ነው። አንድ ግለሰብ፣ አንድ ድርጅት፣ እንዲሁም መንግስት። so in the short scarcity implies choice። ስለዚህ scarcity እጥረት ምንን አመጣ? ምርጫን አመጣ ይለናል። choice in turn replies cost። እንዲሁም ደግሞ choice ደግሞ ምን ያመጣል? choice ስናደርግ ደግሞ ኮስትን ያመጣልናል። that means whenever choice is made ምርጫን በመናካሄድበት ሰዓት ብዙ ምርጫዎች አሉ። ከዛ ውስጥ አንዱ መርጠን ነው የምናመርተው፣ ሌሎችን ምን እናደርጋለን? እንተዋለን። ስለዚህ ስንተው alternative opportunity or is sacrificed፣ ሌሎችን መስዋዕት እናደርጋለን፣ እንተዋለን። አንድ ብቻ ነው ማምረት የምንችለው። ስለዚህ ምንን አመጣ? ኮስትን አመጣ። ኦፖርቹኒቲ ኮስትን ያመጣል ማለት ነው። this cost is known as opportunity cost። ስለዚህ ስካርስ ምንን አመጣ? ሊሚትድ ሪሶርስ ነው ብለናል። ሪሶርሳችን ሊሚትድ ከሆነ ደግሞ አውትፑታችን የምናመርተው ምርትም ሊሚትድ ነው። ስለዚህ የምናመርተው ምርት ሊሚትድ ከሆነ ደግሞ we not satisfy our want፣ ሁሉንም ፍላጎታችንን ማሟላት አንችል። ስለዚህ ሁሉም ፍላጎታችንን ማሟላት ማንችል ከሆነ መምረጥ ግድ ይለናል ማለት ነው። ቾይስ ኢንቮልቭ ያደርጋል። ስለዚህ ቾይስ ኢንቮልቭ አደረገ ማለት ደግሞ ኦፖርቹኒቲ ኮስት ይከሰታል ነው። ኦፖርቹኒቲ ኮስት በምርጫ ምክንያት የምናጣው ኮስት ማለት ነው። ምን ማለት ነው ኦፖርቹኒቲ ኮስት የሚለውን እንይረም። ኦፖርቹኒቲ ኮስት ስንል in the world scarcity decision have more of one thing at the same time means decision to have less of another thing። እንግዲህ በዓለም ደረጃ ነው in scarcity ስንል። ስለዚህ ይሄ scarcity decision to have more of one thing፣ ስለዚህ በሆነ ነገር ላይ ዲሳይድ እንድናደርግ ያደርገናል ማለት ነው። at the same time በሆነ ነገር ላይ ዲሳይድ ስናደርግ በተመሳሳይ ሴንስ ደግሞ decision to have less of another thing፣ በሌሎች ደግሞ እንድናጣቸው ዲሳይድ እያደረግን እየተውናቸው ነው። another thingዎችን የሆነ አንድ ቲንግ ስንመርጥ ሌሎች another thingዎች what less opportunity ከምርጫ ውጭ ሆነዋል ማለት ነው። so the available of the next best alternative must be sacrificed is therefore the opportunity cost of the decision። ያ ማለት በቃ ባጭሩ ኦፖርቹኒቲ ኮስት ምን ማለት ነው የሚለውን በአጭር ቃል ሲገለጽ የሆነ ሁሉንም ሊሚትድ የሆነ ሪሶርስ ነው ያለን፣ ሁሉንም ምርት ማምረት አንችልም። ሁሉንም ምርት ማምረት ማንችል ከሆነ የሆነ ምርጫ ያስፈልጋል የሆነ ነገር ለማምረት። ስለዚህ ምርጫ አካሄድን የሆነ አንድ ነገር አመረትን ከብዙ ምርጫዎች። ስለዚህ አንዱን ስንመርጥ እነዛ የተውናቸው 3 4 5 ወይም የሚበልጡ ነገሮች የተውናቸው አንዱን ስንመርጥ የተውናቸው ነገሮችን ነው ኦፖርቹኒቲ ኮስት ምንላቸው ማለት ነው። so definition opportunity cost is the amount available the next best alternative that must be sacrificed for gain in order to obtain one more of unit of a product። opportunity cost ማለት ምን ማለት ነው? amount or value of next best alternative። ቤስት የተባለው አልተርኔቲቭ ስንመርጥ ሌሎች ምን ማድረግ? ሳክሪፋይድ መስዋዕት ስናደርግ ለዛ ነገር ብለን መስዋዕት እናደርጋቸዋለን፣ እንተዋቸዋለን። የሆነ ነገር ለማግኘት ብለን የሆነ ነገር ስንተው that is opportunity cost እንላለን ማለት ነው። for example ለምሳሌ for example suppose the country spend all of its limited resource on the production of clothes or computer። ሁለት ያለውን የተገደበ ሁሉንም የተገደበ የሆነ ሪሶርሱን ተጠቅሞ ሁለት ነገሮች ማምረት ይችላል አለ። ክሎዝ እና ኮምፒውተር፣ ልብስ ወይም ኮምፒውተር ማምረት ይችላል። if a given amount of a resource can produce either 1 meter of clothes or 20 unit of a computer። ስለዚህ ሁለት ነገሮችን ማምረት ይችላል ይሄ ሊሚትድ ሪሶርስ። ስለዚህ ይሄ ሊሚትድ የሆነ ሪሶርሳችን 1 ሜትር የሆነ ክሎዝ ማምረት ይችላል ሙሉ ከተጠቀምነው፣ አሊያም ደግሞ 20 ኮምፒውተሮችን ማምረት ይችላል ይላል። 1 ሜትር ክሎዝ ወይም 20 ኮምፒውተር ማምረት ይችላል። አሁን መምረጥ የኛ ፋንታ ነው። then the cost is 1 meter of clothes is the 20 unit of computer that must be what sacrificed። ስለዚህ 1 ሜትር ክሎዝ ወይም 20 ኮምፒውተር ማምረት ይችላል። ስለዚህ አንዱን ነው የምናመርተው፣ መምረጥ ይኖርብናል። ሁለቱም ባንዴ ማምረት አንችልም። ስለዚህ 1 ሜትር ክሎዝ ከመረጥን ማለት 20 ኮምፒውተር ምን አደረግን? ሳቲስፋይ አደረግን፣ እንተዋለን፣ መስዋዕት አደረግን ማለት ነው።
in order to produce meter of clothes ማለት ነው። 1 ሜትር የሆነ ክሎዝ ለማምረት ብለን 20 ኮምፒውተር ሳክሪፋይድ እናደርጋለን ማለት ነው። 20 ኮምፒውተር መርጠን ቢሆን ኖሮ ደግሞ 1 ሜትር ክሎዝ ሳክሪፋይድ እናደርጋለን። ክሎዙን እንተዋለን ማለት ነው። ኮምፒውተር አምርተን ቢሆን ኖሮ ይሄ ነው ኦፖርቹኒቲ ኮስት ማለት። ኦኬ በመቀጠል the production possibility frontier or curve የሚለውን እንይ። the production possibility frontier or curve የሚለውን ስናይ ደግሞ the production possibility frontier is the curve that shows the various possible combination of goods and services that a society can be produced given its resource and technology. production possibility ስንል የቻልነውን ያህል ሊሚትድ ሪሶርሳችን የቻለውን ያህል ስናመርት ነው possibility የምንለው ማለት ነው። production possibility curve, that is production possibility frontier is the curve shows the various possible የሚቻል የሆነ ኮምቢኔሽን ነው good and service that society can be produced a given a resource or technology በሆነ ሪሶርስ እና ቴክኖሎጂ ተጠቅመን ያመረትነው ምርትን production እንላለን። production possibility እንላለን። to draw production possibility frontier we need the following assumption. ስለዚህ ድሮ ለማድረግ እነዚህ አሳምፕሽኖች ያስፈልጉናል አለ። the quantity as well as the quantity of economic resource available for use of during the year is fixed. ኳንቲቲውም ሊሆን ይችላል ወይም ኳሊቲው ሪሶርሳችን ማለት ነው። ኢኮኖሚክ ሪሶርሳችን ለማምረት የምንጠቀመው ግብአት ኳንቲቲውም ኳሊቲውም ፊክስድ መሆን አለበት የመጀመሪያው። በሁለተኛ ደረጃ there are two broad class of output to produce over the year. ሁለት ብሮድ የሆኑ ሰፊ የሆኑ አውትፑት ልናመርት ይገባል። ፕሮዳክሽን ፖሲቢሊቲ ፍሮንቲር ለማምረት ሁለት አይነት የተለያዩ ምርቶች ልናመርት ይገባል። ሶስተኛ the economy is operating at full employment and achieve full production efficient. ስለዚህ ኢኮኖሚያችን full employment ነው ወይም ሪሶርሳችንን full የሆነ achievable full production efficiently እየተጠቀምነው መሆን አለበት። በእነዚህ አሳብሽን ተነስተን ፕሮዳክሽን ፖሲቢሊቲ ፍሮንቲርን መሳል እንችላለን ማለት ነው። ኦኬ ቴክኖሎጂ does not change during the year. እንዲሁም ቴክኖሎጂው ቼንጅ ማድረግ የለበትም። some input are better adaptable the production one goods than the production of other specialized. እንዲሁም ደግሞ አንድ ኢንፑቶች ከሌላኛው ኢንፑት የተሻለ የሆነ ምርት ይሰጣሉ። ስለዚህ ስፔሻላይዜሽን የሚባል ሴንስ ይኖረዋል። በደንብ ወደታች እናየዋለን። ፕሮዳክሽን ፖሲቢሊቲ ፍሮንቲር የሚለውን በሰንጠረዥ እንይ። ፕሮዳክሽን ያው ማምረት ነው። ስለዚህ በምርት ሂደታችን አንድ ካምፓኒ ሊያልፈው የሚችለውን ሂደት ነው ማለት ነው የምናየው። ፕሮዳክሽን አልተርናቲቭ ማለት ነው። ስለዚህ ታይፕ ኦፍ ፕሮዳክት ሁለት ነገሮችን ያመርታል፣ ምግብና ኮምፒውተር ያመርታል። ስለዚህ ሜትሪክ ቶን እና ነምበር ነው። ፉድን በሜትሪክ ቶን ኮምፒውተር ደግሞ በነምበር ነው። ስለዚህ የተለያየ የሆነ ምን አለው ኮምቢኔሽን አለው። እያቀያየረ ነው የትኛው ይሻለኛል እያለ ነው የሚያመርተው። በመጀመሪያ የምርት ሂደት ላይ ሙሉ ሪሶርሱን ፉድ በማምረት ብቻ ተጠመደና ኮምፒውተር ዜሮ አደረገ። ፉድን ብቻ አመረተ። 500 ሜትሪክ ቶን ፉድ ዜሮ ኮምፒውተር የመጀመሪያ የምርት ሂደት ነው። ወደ ሁለተኛ የምርት ሂደት አመራ። ወደ 400 ፉድን ቀነሰና ኮምፒውተር 500 ኮምፒውተርን አመረተ። አሁን ፉድን ቀነሰ፣ ኮምፒውተርን 500 ጨመረ። አሁን እዚህ ላይ ምን አለ? ኦፖርቹኒቲ ኮስት አለ። ሳክሪፋይ አደረግን ማለት ነው። 500 የምናመርት የነበረውን ወደ 420 ቀነስን። ወደ 420 ስንቀንስ ምን አደረግን? ኮምፒውተር ደግሞ 400። ስለዚህ 500 ኮምፒውተር 500 ለማምረት ብለን 80 ሜትሪክ ቶን ፉድ ሳክሪፋይ አድርገናል። ኦፖርቹኒቲ ኮስት ማለት በዚህ ሴንስ ነው ማለት ነው። እዚህ ጋር አያይዘን እንየው ብዬ ነው። ስለዚህ ሁለተኛው ፕሮዳክሽን ፕሮሰስ ላይ 420 500 ኮምፒውተር አመረተ። 320 1000 180 1500 ዜሮ አደረገና 2000 ኮምፒውተሮች ማለት ይህ የሆነ ድርጅት ያለፈበት ፉል የሆነ ኢፊሺየንት የሆነ ሊሚትድ የሆነ ሪሶርሱን ተጠቅሞ ያመረተው ኮምቢኔሽን ነው። ስለዚህ እነዚህን ኮምቢኔሽኖች በግራፍ በከርቭ ስናስቀምጥ ፕሮዳክሽን ፖሲቢሊቲ ከርቭ ወይም ፍሮንቲር ብለን እናስቀምጣለን ማለት ነው። ኦኬ ስለዚህ ይሄንን አሁን በግራፍ ላይ ስናስቀምጠው ይሄው መጀመሪያ 500 ፉድ ሲያመርት ዜሮ ኮምፒውተር ነበረ። ስለዚህ እዚህ ጋር ነጥብ ይኖራል ማለት ነው። ከዛ በኋላ ወደ 400 ዝቅ ሲል 500 አመረተ። ስለዚህ የጋራ ፖይንታቸው ቢ ያያችሁ ነው። እንደዚህ ይሳላል። ከዛ በኋላ 300 ሲያደርግ ኮምፒውተር እየጨመረ ይሄዳል። 180 ሲያደርግ ልክ እንደዚሁ። ስለዚህ እነዚህን ኤ ቢ ሲ ዲ ኢ ድረስ ስናገናኝ ይሄንን ምን እንለዋለን? ፕሮዳክሽን ፖሲቢሊቲ ከርቭ ወይም ፕሮዳክሽን ፖሲቢሊቲ
ፍሮንቲር ብለን እናስቀምጣለን ማለት ነው። ኦኬ ዋናው ግን እዚህ ጋር ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንቲር ባለ ኤ ቢ ሲ ዲ ኢ አለ። እነዚህ ፖይንቶች አር እና ኪው ምንድናቸው ብለን ስናይ ኦል ፖይንት ኦፍ ኦን ዘ ፒፒኤፍ አር አተነብል ኤንድ ኤፊሽንት። ሁሉም በከርቭ ላይ ያለው ኤም ቢም ሲም ዲም ኢም አተነብል የሆነ ነው፣ ኢፊሽንት የሆነ ነው፣ ሙሉ ሪሶርሳችን ተጠቅመን ያመረትነው ነው ይለናል። ፖይንት ኪው ኢዝ አተነብል በት ኢንኤፊሽንት። ኪውን በምናይበት ሰዓት ከከርቭ ወደ ውስጥ ነው፣ አተነብል ነው፣ ማምረት የምንችለው ነው። ግን ፉል የሆነ ኢንፑታችንን አልተጠቀምንም፣ ሪሶርሳችንን አልተጠቀምንም ነው የሚያሳየን። ከዚህ በላይ ማምረት እንችላለን፣ መሄድ እንችላለን። እዚህ ጋር የሚያሳየን ከዚህ በላይ ወደ ከፍ ማድረግ እንችላለን አውትፑታችንን ነው። ኪው ኢንኤፊሽንት ነው ማለት ነው። ወደ አር ስንመጣ ግን አርን እዚህ ጋር እንደምታዩት የኛ ሪሶርስ ኤን ቢ ሲ ዲ ኤፍ ነው። ሪሶርሳችን ተጠቅመን ማምረት የቻል ነው ኢፊሽንትሊ። ከዚህ ነጥቦች በላይ ያለው አርን በምናይበት ሰዓት ፖይንት አሪዝ አናተነብል ነው። ላማን ላይ በሰማይ ወተቷንም ማላይ ነው። አንጋጦ ማየት ነው እንጂ ባለን ሊሚትድ ሪሶርስ ማምረት አንችልም ነው በዚህ ሴንስ ማለት ነው። ባለን ሪሶርስ ማምረት የምንችለው ኤን ቢን ሲን ዲን እና ኤን ኮምቢኔሽን ነው እንጂ ከነዚህ ኮምቢኔሽን ቢዮንድ ያለውን ፖይንት ማምረት አንችልም። ምክንያቱም ሊሚትድ የሆነ ሪሶርስ ነው ያለን። ኪው ደግሞ አናተነብል ነው፣ ሙሉ ሪሶርሳችንን አልተጠቀምንም የሚለውን ያሳየናል ማለት ነው። ኦኬ ስለዚህ አሁን እዚህ ጋር ሞር the production possibility describe three important concepts. ሶስት ኢምፖርታንት ኮንሰፕቶችን ዲስክራይብ ያደርግልናል። the concept of scarcity መጀመሪያው scarcity concept ዲፋይን ያደርግልናል። the society cannot have unlimited amount of output። ስለዚህ ሶሳይቲው unlimited የሆነ አውትፑት ማምረት አይችልም። even if it simply all of its resource utilize themselves best possible way። ያለውን ሊሚትድ የሆነ ሪሶርሱን በቤስት ዌይ ቢጠቀም እንኳን unlimited የሆነ አውትፑት ማምረት አይችልም። ስለዚህ ስካርስ የሆነውን ያሳየናል ማለት ነው። ስካርሲቲን ያሳየናል። the concept of choice ሌላው ደግሞ any movement along the curve indicates change in its choice። ቾይዝን ደግሞ ስናይ እዚህ ጋር ኤ ቢ ሲ ዲ ስናያቸው የነበሩት እያንዳንዱ የምርት ሂደት ምንን የሚያሳይ ምርጫን ነው። ፉድ ማምረት ይሻላል ወይስ ኮምፒውተር እያቀያየረ ሲያመርት ነበረ። ይህ ምንድነው? ቾይዝን ያሳየናል ማለት ነው። the concept of opportunity cost እንደዚሁ ደግሞ when the economy produce the PPF production more one good required sacrifice some of another good which reflect by what the downward sloping PPF ኦፖርቹኒቲ ኮስቱን ያሳየናል። እዛ ጋር ስናየው ምን ነበር? ፉድን እየቀነሰ ኮምፒውተርን እየጨመረ ነበር። ስለዚህ ፉድ ሳክሪፋይ የሆነ ኮምፒውተር እየጨመረ የምን ማለት ነው? ኦፖርቹኒቲ ኮስትን ያሳየናል ማለት ነው። የሆነ ነገር ለማምረት ብለን የሆነ ነገር ስናጣ that is opportunity cost ብለናል። በዚህ ፕሮዳክሽን ፖሲቢሊቲ ፍሮንቲርም ኦፖርቹኒቲ ኮስትን አይተናል። ኦኬ ሌላው ደግሞ this law states that produce more and more of product opportunity cost per unit of additional output increase this make the shape of production concave to the origin። እንዲሁም ደግሞ ፕሮዳክሽን ፖሲቢሊቲ ከርቭን ኮንኬቭ ዘ ኦሪጂን ሚሉን ያሳየናል። ለምንድን ነው የሆነው? አዲሽናል አውትፑት ኢንክሪዝ ባደረግን ቁጥር እኛ ኦፖርቹኒቲ ኮስቱ በዛው ልክ እየጨመረ ነው የሚሄደው። ሳክሪፋይ እያደረገ ነው የሚሄደው። ኦፖርቹኒቲ ኮስቱ እየሰፋ ነው የሚሄደው። መጀመሪያ ምን ነበር? 500 ነበረ። ተመልሳችሁ ማየት ትችላላችሁ። 0 ነበረ ኮምፒውተር። ፉድ 500 ነበር። ከዛ ቀጣይ ፉድን ምን አደረገ? ወደ 420 ኮምፒውተር 500 አዩ። ከዚህ ቀጥሎ ሳክሪፋይ ያደረገው ግን አሁን እዚህ ጋር ስንት ሳክሪፋይ አድርጓል? 80 ሳክሪፋይ አድርጓል። ግን ወደ ቀጣዩ ፕሮዳክሽን ፕሮሰስ ወደ ሲ ሲያመራ ግን ምንድነው ይሄ ነው 320 ነው ያመራው። ወደ 320 አመራ ማለት ከ420 ወደ 320 ማለት ምን ማለት ነው? ቀጥታ ከ420 ወደ 300 ማለት ቀጥታ ምን 100 ፉድ ሳክሪፋይ አድርጓል ማለት ነው። በዚህ ሴንስ 100 ፉድ ሳክሪፋይ ሆኗል። ያያችሁ ነው። መጀመሪያ 80 ነበረ፣ አሁን ደግሞ 100። ይህ ነው ኦፖርቹኒቲ ኮስት እየጨመረ ይመጣል የሚለን በዚህ ሴንስ ነው ማለት ነው። ኦኬ እዚህ ጋር ኦፖርቹኒቲ ኮስትን በእንትን ስናየው ኦፖርቹኒቲ ኮስት ማለት አማውንት ኦፍ ኔክስት ቤስት አልተርናቲቭ ሳክሪፋይ ያደረግነው ሲካፈል the amount of good gain ያገኘ ነው። የሆነ ነገር ትተን የሆነ ነገር አግኝተናል የተውነው ሲካፈል ላገኘ ነው ስናደርገው ኦፖርቹኒቲ ኮስት እንለዋለን ማለት ነው። ኤግዛምፕል referring table 1.1 if the economy is initially operating at point B what is the opportunity cost of producing more unit of computer ከB ወደ C ያደረገውን
ቢን መነሻ አድርጋችሁ ኦፖርቹኒቲ ኮስቱን ስሩ ነው የሚለን። ስለዚህ ወደ ግራፉ አንዴ እንመለስ፣ ወደ ቴብሉ እንመለስና እዚህ ጋር ቢ አለ እንግዲህ 420 ነበረ 500 ኮምፒውተር ነበር። አሁን ከቢ ወደ ሲ ነው። ስለዚህ 320 ምን አደረገ? 420 320 ቀነሰ። ምን ፉድ ኮምፒውተር ስናይሰ ደግሞ ከ500 ወደ 1000 500 ምን አደረገ? ጨምሯል ማለት ነው። ስለዚህ 500 ኮምፒውተር ለማግኘት ብለን 100 ምን አድርገናል? ማይነስ አድርገናል ማለት ነው። ፎርሙላችን ደግሞ ምንድነው? ፎርሙላችን ደግሞ የሚያስቀምጥልን ፎርሙላችን ደግሞ ምንድነው ያለን? ሳክሪፋይ ያደረግነው ሲካፈል ላገኘ ነው። እኛ መስዋዕት ያደረግነው ሲካፈል ላገኘ ነው። 100 መስዋዕት ፉድ 100 ፉድ ሳክሪፋይ አድርገናል። 500 ደግሞ አግኝተናል ኮምፒውተር። ያንን ስናካፍለው 0.2 ይመጣል። ስለዚህ 0.2 ዘ ኢኮኖሚክ ጊቭ አፕ ኦፍ 0.2 ሜትሪክ ቶን ኦፍ ፉድ ፐር ኮምፒውተር ማለት ነው። በእያንዳንዱ ኮምፒውተር 0.2 ሜትሪክ ቶን ሳክሪፋይ አድርገናል፣ መስዋዕት አድርገናል ብለን ኦፖርቹኒቲ ኮስቱን ካልኩሌት ማድረግ እንችላለን ማለት ነው። በቀጣይ ኢኮኖሚክ ግሮዝ እና ፕሮዳክሽን ፖሲቢሊቲ ፍሮንቲየር የሚለው ምን አገናኛቸው የሚለውን እኔ ኢኮኖሚክ ግሮዝ ኦር አን ኢንክሪዝ ኢን ቶታል አውትፑት ሌቭል ኦከር ዌን ዋን ኦር ቦዝ ኦፍ ዘ ፎሎዊንግ ኮንዲሽን ኦከር። ኢኮኖሚክ ግሮዝ ማለት እድገት፣ ኢኮኖሚክ ላይ እድገት ሊሆን የሚችለው የምን የአውትፑት ኢንክሪዝ የማድረግ እንዲሁም የአውትፑት ኢንክሪዝ የማድረግ ሲቹዌሽን ሲፈጠር ነው። አውትፑት ደግሞ ኢንክሪዝ የሚያደርገው በሁለት ምክንያቶች ነው። የመጀመሪያው ኢንክሪዝ ዘ ኳንቲቲ ኦር ዘ ኳሊቲ ኦፍ ኢኮኖሚክ ሪሶርስ። ኢኮኖሚክ ሪሶርሳችን ወይም ሊሚትድ የሆነ ሪሶርሳችን ኳሊቲ ወይም ኳንቲቲው ከጨመረ አውትፑታችን ይጨምራል። ይሄ ግልጽ ነው። ሌላው ደግሞ አድቫንስ ቴክኖሎጂ፣ አዲስ ቴክኖሎጂ በሚመጣ ሰዓት ደግሞ አሁንም አውትፑታችን ይጨምራል። አውትፑታችን ጨመረ ማለት ደግሞ ኢኮኖሚክ ግሮዝ ይመጣል ማለት ነው። ስለዚህ ግሮዝን በምናይበት ሰዓት ኢኮኖሚክ ግሮዝ ሪፕሬዘንት አውትዋርድ ሽፍት ኦፍ ዘ ፕሮዳክሽን ፖሲቢሊቲ ከርቭ። ኢኮኖሚክ ግሮዝ በሚያደርግበት ሰዓት ፕሮዳክሽን ፖሲቢሊቲ ፍሮንቲየሩን አውትዋርድ ሽፍት ያደርገዋል። የመጀመሪያው ይህ ከነበረ ከዚህ ወደ ሁለተኛው ሽፍት ያደርጋል። በምን ምክንያት? በግሮዝ ምክንያት። ፕሮዳክሽን ፖሲቢሊቲ ከርቭ ለምን ያደርገው? አውትፑታችን ስለሚጨምር፣ አውትፑት ኢንክሪዝ ስለሚያደርግ ማለት ነው። ኦኬ ሌላው an economy can grow because of increasing the productivity of one sector of economy። ስለዚህ ኢኮኖሚክ ግሮዝ የሚያደርገው ፕሮዳክቲቪቲያችን ኢንክሪዝ ሲያደርግ ነው። ፎር ኤግዛምፕል ኢምፕሩቭ ቴክኖሎጂ፣ ቴክኖሎጂን ኢምፕሩቭ ቢያደርግ፣ ቴክኖሎጂ ቢያድግ አፕላይድ ቱ ኢዘር ፉድ ኦር ኮምፒውተር ውድ ቢ ኢሉስትሬትድ አስ shift of the production possibility of y axis or x axis. this is called asymmetric growth። አሁን ቴክኖሎጂ ቢጨምር ብንል ቴክኖሎጂ እንግዲህ ወይም የምግብ የምናመርትበት ቴክኖሎጂ ሊያድግ ይችላል፣ ወይም የኮምፒውተር ሊያድግ ይችላል። ስለዚህ አንድ በአንድ በግራፍ እንይ። የምግብና አሁን እዚህ ጋር የምግብ ቴክኖሎጂ ምግብ የምናመርትበት ቴክኖሎጂ አድቫንስድ ቢሆን ኮምፒውተር ባለበት ነው። የድሮ ይሄ ነበር እንግዲህ እንደምታዩት ይህ ስዕል ነበር። ግን ኮምፒውተር አድቫንስድ በማድረግ ምክንያት ምን አደረገ? ጨመረ። ምን ፉድ ከዚህ ወደ ላይ ከፍ አለ። ቴክኖሎጂ በቴክኖሎጂ ምክንያት ማለት ነው። ስለዚህ ቴክኖሎጂ ነው ኮምፒውተር በዛው እያለ ሮቴት ያደርጋል ማለት ነው። ግራፉ የፉድ ብቻ ይጨምራል ማለት ነው። ኦኬ በዛው ተመሳሳይ ደግሞ የኮምፒውተር የምናመርትበት ሜትድ ቴክኖሎጂ ኢምፕሩቭ ቢያደርግ ፉድ ባለበት ሆኖ መጀመሪያ ይህ ነበር ኮምፒውተር የኮምፒውተር እንትናችን በዚህ ሴንስ ነበር የሚመጣው። ከዛ በኋላ ግን ምን አለ? አደገ። ኮምፒውተር ጨመረ። ሲጨምር የግድ ግራፉን ፕሮዳክሽን ፖሲቢሊቲ ከርቭን ሮቴት ያደርጋል ማለት ነው፣ ራይት ዋርድ። ስለዚህ በዚህ መልኩ ማየት እንችላለን ማለት ነው። ሌላው ቤዚክ ኢኮኖሚክ ኩዌሽን እና ኢኮኖሚክ ሲስተም የሚለውን በቀጣይ ፓርት ይዤላችሁ እመጣለሁኝ።